ክርስቶስ ከሙታን ተነሳ ሞትን ረገጠ ለመቃብር ውስጥ ላሉት የዘላለም ዕረፍትን ሰጣቸው። ለሃኒ ማደርሰው ነው ይሄ ሮብ ምን ነበረ የሮብ አክቲቪቲሽ ምን ነበረ እንዴት ነበር የጀመርሽው ምን አነሳሳሽ ሮብ ሃኒ ስልክ ስለማታነሳ ምትኖርበት ቦታ ምትሆንበት ቦታ ስለምናቅ እዛ ነበር ምን ደውለው ብለውሻል ሮብ የተጀመረው አባ ኢሳያስ ቤት ነበር አባ ኢሳያስ ብቻቸውን ነበር የሚኖሩት ከቤተ ክርስቲያን አጠገብና የመጀመሪያ ስለ ሃይማኖቱ እንድንማር ነው በዛን የተጀመረው እንማራለን ከዛ ራት እንበላለን እና ብዙ ጥያቄዎች በተክሊል የተጋባ ነው ቁርባን የተጋባ ነው እና እሱን ስንነግራቸው አይ ይሄማ ስራ ይቀለለ አሁን ትንሽ ብቻ አስተምራችሁ ከቅዱስ ቁርባን እንድትቀበሉ ፈልጋለሁ አሉና የመጀመሪያ ሮብ የተጀመረው በዛ ነው እና አባ ኢሳያስ ብቻቸውን እሁድ ነው አበሻ ኮሚኒቲ የሚያገኙት ስለዚህ ሮብን እሳቸው ጋር ራት ከበላን ሳምንቱ ይከፈልላቸዋል እና በዛ ምክንያት ነው የጀመርነው እኔ ቶሎ ስራ ስለመጨረስ አባ ጋር ሄዳለሁ ግሮሰሪ እናረግና ፋሲክ እስከሚመጡ እኔና አባ ምግብ እንሰራለን እና በቃ እስከ ማታ እስከ 3 ሰዓት እስከ 4 ሰዓት በዚህ ምሽት ድረስ አብረን እንቆያለን የተጀመረው በዛ ነው የሚገርም ነው እኔ እንደገባን እኛ ሚስጥር ልናወጣ አሁን ውስጥ የሚሰራው ስራ ቀላል አልነበረም እያንዳንዱ ነገር ያባ ልብስ ቆሻሻ ይታጠባል ቤት ይጸዳል ስልክ እስከማይነሳ ድረስ በዛ ነገር መጠመድ እንግዲህ አንዷ ምን አለችሽ ጓደኛሽ ወዳጅሽ ሃና ለአገልግሎት የተፈጠረች ሰው ናት እንደዚህ ነው የገለጸችልኝ ሃና ለአገልግሎት ያለ አገልግሎት መኖር ማትችል እስከሚመስላት አይነት ቻሌንጅ አርጋናለች ታረጋናለች በዚህ ደግሞ በጣም መሰረታዊ የሆኑ የሰው ትኩረት ማይስቡ ነገሮች እና ልታይ ባይነት አይደል አዎ ሌላው ደግሞ እዚህ ላይ ልጨምር ሃኒ ራሷን ትናገራለች ለኛ እውነት በጣም ትልቅ ትምህርት ሆኖናል ሃኒና ፋሲል ቤተክርስቲያን አጽድተው ቤተክርስቲያን ዘግተው ነው የሚወጡት ይሄንንም እንግዲህ ከጓደኞቻችሁ ከቅርብ ሰዎቻችሁ ነው የሰማነውና በጣም በልባቸው የመስጠት ስጦታ ያላቸው ደግ ሰዎች ናቸው አገልግሎት ይሁን እንጂ ምንም አይነት ስራ አይመርጡም እስቲ ንገሩን ስለዚህ ስለ ሮቡም ንገሪን ሮብ ያባን ልብስ አጥባለሁ ሸሚዛቸውን የካህን ሸሚዛቸውን አጥቤ ተኩሳለሁ እነዚህ ደግሞ የቅዱስ ቁርባን እነሱን በቃ ኃላፊነት ወስጄ እሱን አደርጋለሁ ቤተክርስቲያንም ሰው ሁሉ ከወጣ በኋላ እርግጠኛ መሆን አለብን ለምን ከፖሊሶች ጋር ሼር ስለምናደርገው ቤተክርስቲያኑን ለነሱ ነገር እንደ ንጹህ ሆኖ መቀመጥ አለበት ሁሉን ነገር አስተካክለን እኛ ቼክ ካላደረግነው አባ ይስሙ ደስ አይላቸውም የተወሰነ ልጆች አለን እዛ ውስጥ እኛ ብቻ አይደለንም መጨረሻ ከተጸዳም በኋላ እኛ ገብተን አረጋግጠን ነው የምንወጣው ከመብራት ማጥፋት ጀመሩ ምን እንማር ማለት ምን እንማር አሁን ይሄ ነገር ቀላል ይመስላል ሲነገር እና
ብዙ ጊዜ ታይታ የማይፈልግ ልታይ ባይነት የማይፈልግ በሰዎች ዘንድ ጭብጨባ የማይፈልግ አገልግሎት ይሄ ነው ማለት የሰዎችን ትኩረት አይስብም። ቤተክርስቲያን ውስጥ ቀርቶ ሌሎች ሰዎች አምልከውበት መቼም ያው ብዙ ስንሆን ዘምረን ጸልየን ከወጣን በኋላ ምን ቀረ፣ ሶፍት ወደቀ ወይ፣ ሻማው ጠፍቷል ወይ፣ ቀላል ይመስላል። ሻማው ጨርቅ ላይ እንትን ሊል ይችላል፣ ጠፍል ይችላል። ትንንሽ ነገሮች ግን ያዛ ጋር የነበረው እንትን የአምልኮ ስርዓት ያስኬደ ነገር እንደማለት ነው አይደለ? አንድ ጥሩ ውስጥ የነካው ነገር በሰጡን መንገድ ንጹህ አድርገን መመለስ እና እነዚህ ጥቃቅን ነገሮች እንዴት ትኩረታችሁን ሳቡ ማለት ሰው አሁን አድማጭ ተመልካቾቻችን እንዳው ለመስማትም ብቻም ሳይሆን እኛ ያስተምራልም እኛም እንማርበታለን። ምናልባት አድማጭ ተመልካቾቻችንም ሁላችንም ክርስቲያኖች ነን እንግዲህ ሁላችንም እንሰማለን እንግዲህ ክርስትና በየቀኑ በእንዲህ መልኩ መኖር እንዳለበት እናውቃለንና ወደ ተግባር እንዴት እናምጣው ከናንተ እንግዲህ አርጋችሁታል። ስላረጋችሁ ብትጠቁሙ ትንሽ ነገር አጋዥ ይሆናል ብዬ ስላሰብኩኝ ነው። ሌሎችንም ማክበር ነው። ከኛ በኋላ የሚመጡት ሰዎች ንጹህ ቤተክርስቲያን ማግኘት አለባቸው የሚለው ነገር ሌላውን መንከባከብ ነውና ይሄ ራሱ ትልቅ የክርስትና ምልክት ተምሳሌትነት ነው። አንድ ሐሳብ አለኝ እዛ ላይ እኔ አይ ቲንክ እንደዛ እኛ ብቻ አይደለንም፣ ሌላ 3-4 ቤተሰቦች አለን እዚህ እንትን ውስጥና አይ ቲንክ አንዳንድ ጊዜ ትንሽ መሆን ብዙ ነው። ትንሽ መሆናችን አሁን የኛ ቤተክርስቲያን በተለይ ስንጀምር በጣም ጥቂት ትንሽ ነች። ሰው ምእመናን ብዙ የለንምና እንደ ቤተሰብ ነበርና ኦነርሺፕ የመውሰድ ነገር ነውና በእውነት ሁሉም ሰው ኮንትሪቢዩት ያደርጋል ለዚህ ለሶሻል አክቲቪቲ የተበላበትን ማንሳት ምናምን። ግን የመጨረሻው ቆልፎ መሄዱ መብራት ጠፍቷል ወይ፣ ሰው ካጸዳው በኋላ ትክክል ነው ወይ ጸዳው፣ ፖሊሶቹ እንደሰጡን አበባው ቦታው ነው ወይ ያብረት ድስት ቦታው ተቀምጧል ወይ ምናምን የሚለውን 1-2-3 ቤተሰቦች አሉ። አንዷ ሃኒ ናት። ስም መጥቀስ ስለማልፈልግ ነውና 2-3 ቤተሰቦች አሉ። እነሱ ኦን አርገውታልና ከማነሳችንም የመጣ ይመስለኛል። ምክንያቱም አሁን ትልቅ ቤተክርስቲያን ውስጥ 100 ምናምን ምእመናን ያለበት ቤት ውስጥ አምሹር ሄደን ብንፈልግ እነኛ 2 ቤተሰቦች አሉ። እነኛ 2 ቤተሰቦች አሁን እዚህ ትልቅ ስለሆነ 10 ቤተሰብ ሆነው ሊሆን ይችላል። አይቼዋለሁ አንዳንድ ቦታም እዚህም ውስጥና ሁሉም ሰው ላያደርገው ይችላል። ይዳዝሜን ማድረግ አልፈለጉም ምናምን ነገር አይደለም። ግን ለየት ብሎ 1-2 ቤተሰብ በቃ ኦን የሚያደርገው ልክ እንደራሱ። እኔ እንደውም እቀልድባቸዋለሁ ሃኒንና በጣም ጓደኞቻችን ቤተሰብ የሆኑ ሌላ 2 ቤተሰቦች አሉ። እንደ ሱፐርማርኬት ትራን አታርጉት ቤተክርስቲያኑ የእናንተ አይደለም እላቸዋለሁኝና እንደ ቀልድ ነው የምለው እንጂ መጨረሻ ላይ እሱ መሆን አለበት። እና በኮሚቴም የተደራጀ ሶሻል ኮሚቴም ውስጥ ስለነበርንና እና ብዙ ሰራተኞች አሉ። የዚህ ግን ትንሽ ያው እነሱ የሚነግሯችሁ ነገር መጨረሻ ላይ ሃኒና 1-2 ሌሎች ቤተሰቦች ሆኖ እሱን ማድረግ ስላለባቸው ነው። አባ ኢሳያስም በግልጽ ይናገራሉ። አባ ኢሳያስ ከመታወቅ በኋላ እንደ ታናሽ ወንድሜም የማያቸው ካህን ናቸው። ቤተሰባቸውንም አውቃለሁ። እንድብር አባታቸውንም እህቶቻቸውንም ወዳጆቻችን ናቸውና እሳቸውም ኮምፎርታብል የሚሆኑት መጨረሻ እናንተ ናችሁ የዘጋችሁት እንቅልፍ። አንድ ነገር አለ ቅድም ሃኒ አንስተዋለችና 4-5 ቅዳሴ ያላቸው አንዳንድ ጊዜ 4 እንዳለ አውቃለሁ። እሑድ ከጧት የጀመረና ከዛ በኋላ መብራት ጠፋ አልጠፋ ሻማ ጠፋ የሚለውን ነገር እሳቸው እንዲያስቡ እንደ ሂውመን ቢንግ ካህንነቱን ተውና ለማንም ሰው እንደዛ እንዲያስብ አልፈልግም። ስለዚህ እሱን ያ 2-3 ቤተሰብ መጨረሻ ላይ ኃላፊነቱን ወስዶ ሀሳባቸውን ያቀልላቸው ነበር። እውነት ነው።
የተናገሩት ማለት ነው። እንግዲህ እኛም በአድማጭ ተመልካቾቻችን ስም እነዚህንም ቤተሰቦች እግዚአብሔር ይባርካቸው እንላለን። ምክንያቱም እየሰሩ ያሉት ትልቅ አገልግሎት ነውና በእናንተ ስም እናንተንም ስናመሰግን እነሱንም ምስጋናችን ይድረሳቸው። እንግዲህ ብዙ አመታት ነው እናንተ ከሀገር ወጥታችሁ የኖራችሁት። እዛ ደግሞ ጥሩ ኮሚኒቲ ክርስቲያን ኮሚኒቲ እንዳላችሁ ነግራችሁናልና ፋሲካን እንዴት ነው የምታከብሩት? እንደው ምን አይነት ገጠመኞች ነበሯችሁ በፋሲካ? እሱን ብታጫውቱን። ፋሲካን ስናከብር እንደዚህ እንደ ኢትዮጵያ የስግደት ቀን መጀመሪያ ሐሙስ ቀን እንገናኝና አዳራሹን እናጸዳለን። አዳራሹን አጽድተን ቤት ውስጥ ያለውን ምንጣፍ አባ ኢሳያስ ይሰጡናል። እሱን እናነጥፋለን። ለአርብ እንዘጋጃለን። ሁሉን ነገር አዘጋጅተን አርብ ደግሞ ሰው የራሱን የሚሰግድበትን ይዞ ይመጣል። በስግደት እንጀምራለን። ከዛ ቅዳሜ በጊዜ ቅዳሴ ይጀመራል። ከቅዳሴ በኋላ ሁላችንም ከየቤታችን ልንበላ ያዘጋጀነውን ምግብ ይዘን እንመጣና አብረን እንፈስካለን እና ጥሩ ጊዜ ይኖረናል። ልጆቹም ባህላችንን እናስተምራቸዋለን። እዛ ተወልደው ስላደጉ በቃ ኢትዮጵያ እንደዚህ ነው የሚደረገው ብለን እያስተማርን በዓል እናከብራለን። በጣም ጥሩ። እንግዲህ ሀኒ ቅዳሜ ስትል የቅዳሜ ሌሊት ቅዳሴው ማለቷን እንደሆነ አድማጭ ተመልካቾቻችን እንደገባቸው እንረዳለን። ፋሲልስ እንዴት ነው ያንተ ትውስታ? አንዳንድ ነገሮች የሚሆኑ አሉ። ከዛ በፊት አሁን የሱባኤ ጊዜ ይኖረናል፣ በቤተክርስቲያን የተዘጋጀ ማለት ነው እና ኮንፈርም አንድ ፊክስድ የሆነ ቀን የለውም ለሱ የሚመች። ምክንያቱም ደባል ስለሆነን ከሌላ ኮሚኒቲ ጋር የሚመቸውን ቀን አስተካክለን የሱባኤ ጊዜ ይኖረናል። ከዛ በኋላ ደግሞ ጸሎተ ሐሙስ የኛም ቤተክርስቲያን ትንሽም ስለሆነን ምናን የወንድም እህቶቻችን ኪዳነ ምሕረት ኤርትራን ኪዳነ ምሕረት ቤተክርስቲያን አለች። ጸሎተ ሐሙስ እዛም ይኬዳል፣ አናውንስ ይደረጋል። ብዙዎቻችን እንሄዳለን። አክቹአሊ እዛ ገረጥበቱም ምናምኑም እዛ ጸሎት ሐሙስን እዛ ነው የምናሳልፈው። ከዛ በኋላ ከአርብ ከስግደት ጀምሮ ቤተክርስቲያናችን ላይ ሆና ቤዝመንት አለው፣ አዳራሽ አለው። አዳራሽ ውስጥ ነው የስግደት ፕሮግራሙ የሚደረገው። ሙሉ የስግደት ፕሮግራም ይደረጋል። ከዛ ሀኒ እንዳለችው የትንሳኤ በዓል የትንሳኤ ቅዳሴ ቅዳሜ አርሊ ነው የምንጀምረው እና አርሊ ማለት ብዙ በጊዜ አይደለም፣ ወደ 1 ሰዓት ነው የምንጀምረው። 7 PM ላይ እንጀምራለን። በዛ ወራት በልተን ቤታችን አጸዳርተን ወደ 10 PM እንለያያለን ማለት ነው። ብዙ ጊዜ እንደዛ ነው የምናሳልፈው። ይሄ በቤተ ክርስቲያን የምናደርገው ነው እና ኢንዲቪጁዋሊ ደግሞ ያው ለፋሲካ ዝግጅት 2 ነገሮች አሉ። ለፋሲካ እኔና አንድ ወዳጅ ያለ ዲያቆን ሆኖ ያገለግላል ኢትዮጵያ። ታናሽ ወንድም ነው እዛ ቶሮንቶ፣ ታናሽ ወንድሜ ነው። እኔና እሱ ደግሞ የምንገባው ሱባኤ ያለ የራሳ ሁሉም ሰው በየራሱ የሚያደርገው ነገር አለና አይ ዶንት ኖ በኋላ እንመጣበት እንደሆነ ፋሲካ ማለት ምን ማለት ነው የሚለው ውስጥ አያይዤ መናገር ከቻልኩኝ ሪትሪት አደርጋለሁ። ከዛ ከወንድሜ ጋር ነው የምንሄደው፣ ከጓደኛዬ ጋር ብዙ ጊዜ 48 ሰዓት የሳይለንት ሪትሪት ነው እና በዛ ጊዜ ውስጥ ደግሞ ንስሐ አለና ይሄው አሁን በአመት ፋሲካ ሲባል አሁን እሱ ለኔ የተገናኘ ነገር ነውና ከሚያስደስቱኝ ነገሮች አንዱ አሁን እሱ ነው እና ፋሲካ ጋር አብሮ የተያያዘ ነገር ነውና ሲቀር ቅርም የሚል ነገር ነው። ሳይመች ኦር ሳይሳካ ቀርቶ ሲሆንና እሱ ዝግጅት ያስደስተኛል። ፋሲካ ላይ ያው ይሄ 48 ሰዓት የሳይለንት ሪትሪት ማድረጉ የጀስዊት ሴንተር አለ ቆንጆ ብዙ ሳይርክ ከቶሮንቶና እዛ መሄድ በአጋጣሚ
ስፒሪቹዋል ዳይሬክተር ያስኳቸውም እዛ ነው ያለው ፋዘር ሼን እና እሳቸው ማግኘቴ ምናምን እሱ ሁሉ አብሮ የተያዘ ነገር ነው። እንዲህ ንጥል አድርጌ የማስበው ነገር አይደለም እና በጣም እግዚአብሔርን አመሰግነዋለሁ እሱ ጊዜ ስለነበረኝ ቶሮንቶ። ሲስተር ትዕግስት ወደ እሁድ እራት ከመሄዷ በፊት እኔ ሳዳምጣችሁ ከናንተ ህይወታችሁ ከእግዚአብሔር ጋር ሁሉ ነገሩ የተቃኘ ነው። ይሄን ነገር ነው አድማጭ ተመልካቾቻችንም እርግጠኛ ነኝ ትኩረት ሰጥተው የሚያዩት ብዬ ማስበው። የተከፋፈለ ህይወት የላችሁም። አገልግሎታችሁም፣ ስራችሁም፣ ጸሎታችሁም፣ መንፈሳዊ ህይወታችሁም በእግዚአብሔር እይታ ውስጥ የሚሄድ ነውና ይሄ በጣም ትልቅ ስጦታ ነው። እንደው ሳላሰምርበት አላልፈም ብዬ ነው። ምክንያቱም ፋሲካ ሲመጣ እንግዲህ ፋሲልም እንዳለው ብዙ ሰው በእርግጥ ይገነዘባል የንስሐ ጊዜ፣ የጸሎት ጊዜ። ፋሲል ምን አለ? የሱባኤ ጊዜ 48 ሰዓታት ሱባኤ ገብቶ መንፈሳዊ አባትን አውርቶ ንስሐ ገብቶ ወደዚህ ትልቅ ወደ ሆነው ሚስጥር ወደ ጌታችን ትንሳኤ ይመጣልና እንግዲህ ምኞታችን ሁሉም ሰው በዚህ ህይወቱ እንዲቃኝ በተቻለ መጠን ከእግዚአብሔር ጋር ያለንን ቁርኝት አይመቹባቸው ጊዜያት አሉ። ከተለያየ ውጥረት ውስጥ ቤተሰብ ብዙ ውጥረቶች አሉትና ግን እንደው እችን ቦታ ለእግዚአብሔር መስጠትና ህይወትን በዛ መቃኘት ትልቅ ትሩፋት አለውና ለኛም ትልቅ ትምህርት ነው። ስላካፈላችሁን በጣም እግዚአብሔር ይስጥልን። እሺ ሲስተር፣ ከዚሁ ጋር እንግዲህ አያይዤ ነው መጠየቅ የምፈልገው። እናንተን መጠየቅ ማለት ሳይሆን ያው እንድታካፍሉን ማለት ነው። ሁለት ወዳጆቻችሁ ይሄ እሁድ ቀን የምታደርጉት የራት ፕሮግራም በራሳችሁ ተነሳሽነት በራሳችሁም ልግስና አይደለ ወጪ የአበሻ ኮሚኒቲ ያላችሁት መሰብሰባችሁ ምን አለችኝ አንዷ በስደት ዓለም እንደ ጠጋኝ ነገር ነው ለኛ። በቃ እነሱ ለኛ እንደ ምንድነው ሰብሳቢያችን ነበሩ። እንዲህ ነው የገለጸችው። ሰብሳቢያችን ነበሩና እንዴት ተጀመረ የእሁድ ራት? ምንድነው ያነሳሳችሁ? የጀመርነው አሁንም ባባ ኢሳያስ ምክንያት ሳይሆን እሳቸው ለፈረንጆችም ስለሚቀድሱ አንዳንድ ጊዜ የኛ ቅዳሴ 5ኛ ቅዳሴያቸው ሊሆን ይችላል። እሱን ሁሉ አድርገው ማታ ገብተው ምግብ አሙቀው ካለ ምግብ አሙቀው ለመብላት ይከብዳቸዋል እና ይሄንን እንኳን እኛ እናድርግላቸው ብለን በሱን የተጀመረው። ስንጀምር 4 ነበር። እኔ ፋሲል፣ ውቢትና አባ ነበር። 4 ነበርን። ከዛ ግን በቃ እስከ 15 የምንደርስበት ጊዜ አለ። ግን ያንን የምናደርገው በጣም በደስታ እና በፍቅር ነው እና እሁድ ቅዳሴ አልቆ ሻይ ጠጥተን ዳቦ በልተን እቤታችን መተን ያንን ራት ካልበላን ቅዳሴ የተካፈለን አይመስለንም። ብዙዎቻችን እንደሱ ነበር የምንለው። እንዳለችው አወራ ነው ቅድም ቀረብ ከማለቱ ጋር ወደ ቤተ ክርስቲያንም ያልነው እሱ ነው። አሁን through the ፕሮሰሱ የሆነ ያለ ከአባ ኢሳያስ ጋር ተቀራርበናል፣ ወንድማማች ሆነናል፣ ተዋውቀናል ምናምንና ዴይሊ ላይፋቸውን እናውቀዋለን እና እሁድ በእውነት አባ ኢሳያስ ብቻ ሳይሆኑ ብዙ ካህናት የሚያሳዝኑኝ ቀን እሁድ ነው እና አውቃለሁ አንዳንድ ጊዜ እንደማይበሉ አውቃለሁ። በጣም ኤግዞስቲቭ ነው። 4 ቅዳሴ አድርጎ በዛ ላይ ደግሞ አንድ ቤተክርስቲያን ውስጥ 4 ቅዳሴ አይደለም። አንዱ ኢስት ነው፣ አንዱ ዌስት ነው፣ ኖርዝ ሳውዝ መኪና እየነዱ ሃይዌይ ላይ ሲሯሯጡ ውለው ቅዳሴ አድርገው ማታ ከፍሪጅ ኦኬ ሂር ኢዝ ዘ ቲንግ። አሁን እኛ ኮሚኒቲ ውስጥ ሰው ለአባ ኢሳያስ
ምግብ ፓክ እያደረገ ይወስዳል። አንዳንድ ሰዎች አሉ ፐርማነንትሊ የሚወስዱና እሱ እግዚአብሔር መቼም ይባርካቸው ሁሉንም ቤተሰቦች ቴንኪው ማለት ፈልጋለሁ። ግን ስቲል እሱን ምግብ አውጥተው ማይክሮዌቭ ውስጥ ብቻቸውን ተቀምጠው ነው የሚበሉትና እኔ ብዙ ጊዜ እናገራለሁና ሌላም ጉዳይ ላይ ሲሆን አባ ብዙ ጭቅጭቅ ሰው እንትን ሲላቸው እንደ አንዳንድ ጊዜ ቀሚሱን አውልቁትና ኢሳያስ የሚባሉትን ሰውም አስቦ ሂዩመን ቢንግ አለ እዛ ቀሚስ ውስጥ አይደል እንዴና ካህን ብቻ ስለሆኑ ሳይሆን በሰውነትም አድካሚ ነው እና እሁድ አትሊስት ይሄንን እናድርግኛ በተመቻቸው ጊዜ አባ ኢሳያስ ሌላ ቦታ መሄዱ ከሆነ ጥሩ ማሄዱ ከሆነ ግን እኛ ቤት ውስጥ የምንበላውን ነገር አብረን ተካፍለን እንበላለን ተብሎ ነው የተጀመረው። በኋላ እያደገ መጣ፣ ፖፑላር ሆነ፣ ሰፋ። በቋሚነት ከ12 እስከ 15 ሰው አለ። የእግዚአብሔር ጸጋ ነው፣ ብዙ ወጪ የለውም። እኛ እራት ቤት ውስጥ ይኖረናልና እሷን ትንሽ በዛ ማድረግ ነው እና ደግሞ ብዙ ፋንሲ የሆነ ነገር አይደለም። አክቹአሊ አንዳንድ ካህናት እሱን ብዙ የተካፈሉን አሉ። በአጋጣሚ ኦቶዋ የሚማሩ ስም መጥራት የለብኝም ካህን ነበሩ። 2 ካህናት ነበሩ አክቹአሊ እና ሊቀድሱ ይመጡ ነበርና የእሁድ ራት ላይ ብዙ ተካፍለዋል። አባ ጴጥሮስ በአንድ ወቅት መጥተዋልና በአጋጣሚ እንግዳም ሲመጣ እና አባ ተሸያን ያውን አቡነ ሉቃስ ሲመላለሱ እሁድ ብቻ ቤተክርስቲያን ውስጥ ኢቨንት ካለ የሚቀርበውም የኛ ቤት ስለሆነ እኛም ስለጀመርነው እኛ ደግሞ ማድረግ ስለምንፈልግ እግዚአብሔር ይመስገን 78 ዓመት እሁድ ራት እኛ ቤት ነበር። በጣም እግዚአብሔር አንዳንድ ጊዜ ጓደኞቻችን እስከ ዛሬን እኔ ልውሰድ ብለው ያው ይደረጋሉ። የሬስቶራንት የምንሄድ ከሆነ ሬር አልፎ ይሆናል እንጂ ፐርማነንትሊ እዛ ነው የሚሆነውና እሱ ምን ረዳን ጥያቄ አሁን አባ ኢሳያስ ቅዳሴ ላይ የተናገሩት አንድ ነገር ይኖራልና አባ ምን ማለት ሆኖ ብሎ የሚጠይቅ ሰው እሱን ይኖራል። እስኪ ያስረዱኝ ይሄኛውን ነገር ይኖራል። ብዙ ዲስከሽን ይኖራል። ፖለቲካ ብዙ አይኖርም። እዛው ቸርች አካባቢ ስለ ላይፍ ስለምናምን አፕዴት ያልተገናኘ ሰው ምናምን የሚደረግበት እግዚአብሔር የሰጠን ጸጋ ሌላ ጥሩ ሶሻል ኢቨንት ነበር። አድሚት የምናደርገው ሁላችንም ሚስ የምናደርገው ከቶሮንቶ ትልቁ ነገር እሱ ነው። እርግጠኛ ነኝ ወዳጆቻችሁም በዛ መንገድ ነው የሚያስቡት ይመስለኛልና አንቺ አንድ ጥያቄ ያለሽ ይመስለኛል ከነሱ የመጣ ግን እዚህ ላይ እኔ ትንሽ መጨመር የምፈልገው ራቱ ፋሲል ብዙ ወጪ የሚጠይቅ አይደለም ሲል ነበርና ወጪ አይደለም ዋናው ነገር የሚመስለኝ። እኔ አሁን እናንተ ስትገናኙ ቅድም አስተሃል አባ ሲሰብኩ ሲያስተምሩ ያልገባው ነገር ይጠይቃልና አብሮነታችሁን የገነባችሁት እና ምን ብላ ገለጸችው? ይሄንን የእሁድ ራት የቤተ ክርስቲያኑ ተልኮ ማስቀጠያ ነበረ። እንደዚህ ነው የገለጸችልኝ። የቤተ ክርስቲያኑ ተልኮ ማስቀጠያ ነበረ። ቤተ ክርስቲያን ውስጥ የሚደረገው ያ ትልቁ የጌታችን ራት ይሰፋ ነበር ማለት ነው። ቀጥሎ ይሄድ ነበር። እሱ ግን ለየት ባለ መንገድ እናንተን እርስ በርስ እያያያዘ እዚህ ጋር በሚስጥራት ትያያዛላችሁ፣ እዚህ ጋር ደግሞ ሰባዊ የሆነውን ነገር የዕለት ተዕለት ህይወታችሁን ያልመጣ ሰው ካለ የት ነበረ እንደው ይሄ እንግዲህ የተለመደ ቢሆን ምና በረታታው ነገር ነው የሚመስለኝ። ምክንያቱም በቃ ከቅዳሴ በኋላ አብሮ መሆን እንደ ቤተሰብ አብሮ ያለውን ነገር መቋደስ እንዴት ነበረ ሳምንታችሁ መባባል ቤተሰባዊነትን ያጠናክራል ነው። በጣም ነው ሚስ እናደርገዋለን። በጣም መሄድ የምንፈልግ ሆነም አንዳንዴ እንደገና በተቻለ መጠን ሰብሰብ እንላለን አሁንምና እንደው ምንድነው አሁን አንድ ነገር ማድረግ የምትፈልጉት ብንባል እሱን ነው። ጥሩ ነበረ፣ ጥሩም ነው። አሁንም አልፎ ያደርጋሉ መሰል እርግጠኛ አይደለሁም። ግን እኛ በቃ አንድ ቻፕተር እግዚአብሔር የሰጠን ጸጋ እንጆ ያደረግነው ሁሌ የምናስበውና የምናመሰግንበት ሌላ ምክንያት ነው በእውነት።
እንግዲህ ሌላም ሰው ጠይቀን እንደው ሲያሰምሩበት የነበረው ቅድም ጠይቄያችኋለሁ መስጠት ባህሪያቸው ነው የሚል ነው። ከራሳቸው መውጣት መስጠት ባህሪያቸው ነው። ምናልባት ጥያቄ አልጠይቅም፣ ግን እኛም ልናመሰግናችሁ የምንፈልጋቸው ነገሮች አሉ። ምስክርነትም መሆን ስለምንፈልግ ነው። እንደ ሰላም ካቶሊክ ቴሌቪዥን ቤተሰብ ናችሁ። እንግዲህ ፋሲል ትንንሽ ነገር ሊመስል ይችላል፣ ወይም ለፋሲል ወይ ለሃኒ የምታደርጓቸው ነገሮች ለኛ ትንንሽ ነገሮች ሊመስሉ ይችላሉ። ፋሲል እንግዲህ ካናዳ በሄደ ቁጥር ወይም ሌላም ሀገር ከሄደ እኛ ከሚሞሪ ጀምሮ ይዘህና የምንለው ሰው ነው። አንዳንዴ ነገ ነው ፍላይቱ፣ ዛሬ ትዝ ሲለን ፋሲል እኮ ውጭ ነው ያለው እንጻፍለት እንዴ ብለን ሁለተኛ ሳናስብ የምንጽፍለት ሰው ነው ፋሲልና እውነት ለእግዚአብሔር ቤት አገልግሎት አንዴም እንቢ ብሎን አያውቅም። ተሸክሞ ነው የሚመጣው በራሱ ገንዘብ ገዝቶ። ለዚህ ልናመሰግንህ እንወዳለን። ሃኒ በጣም ልንወስዳት እንፈልጋለን። ምክንያቱም ቅድም ሲስተር ትግስት እንዳለችው ነው ሳትኖር ስትቀር የት ሄደች ወይዘሮ ሃና እንደሚባለው ሰላም ካቶሊክ ቴሌቪዥን ሁሌ ሻይ የምንጠጣበትን ሩም ስናስታውስ ሃኒን እናስታውሳለን። እንግዲህ ቀላል አይደለም መርካቶ። ምናልባት ትንሽ ነገር ይመስላል እኔ የምናገረው ነገር፣ ግን ትንሽ ነገር አይደለም ለኛ። ሃኒ ከካናዳ ነው የመጣችው። ያንን ኩሽና የስታፎቻችን ሻይ የሚጠጡበት ትንሽዬ ክፍል አዘጋጅተን ነበር። ከኛ ጋር አቃሊቲ ድረስ ሄዳ ወንበር ስትመርጥ ነበር። ከዛ በኋላ ደግሞ የሚያስፈልጉን የሻይ እቃዎች፣ አንዳንድ እቃዎችን ከካናዳ መጣ ብዙ ጊዜ ያልቆየች ሰው መርካቶ ብቻዋን ሄዳ ነው ስትገዛ የነበረውና በእውነት እኔ በአድማጭ ተመልካቾቻችንም ስም እንደ ቤተክርስቲያንም እንደ ካቶሊክ ቴሌቪዥን ስታፎቻችን ያው ቤተሰብ ናቸው ለናንተ ልናመሰግናችሁ እንወዳለን። ሁሌም እናከብራችኋለን፣ እንወዳችኋለን። ለወንጌል አገልግሎት የምትሰጡት ነገር ትንሽ አይደለም እና እግዚአብሔር ይስጥልን ማለት እንችላለን። በመምጣታችሁ እኛም አትርፈናል። በእርግጥ ለምን መጣችሁ ማለት አይደለም፣ እዛ ያሉት እንዳይቀየሙኝ ደግሞ፣ ግን ለኛም በረከት ናችሁ። እዛ ብቻ ሳይሆን አሁንም መኖራችሁ እዚህ ለቤተ ክርስቲያናችን ትልቅ በረከት ነው ለማለት ነው። በጣም ሚስጥር አወጣሽ። እንግዲህ አሁን ብዙ እንደዚህ ያልን ሳንዘረዝር ብዙ ነገሮች እንግዲህ ቅድም እንደተባባልነው ነው ባህሪና ምግባር የተጣመረ ነው። እንግዲህ አሁንም እኔ ስለ ሃኒ በብዛት መናገር ብችልና ጊዜው ቢበቃኝ ደስ ይለኛል። ግን ይሄ ጓዳ ገብታ የሌለሽ ነገር አይታ ግን ታዝባው ነው የምትሄደው። የሆነ ልክ ስካን አርጋው እንደምትወጣ ነው የሚገባኝ። ምክንያቱም በሚቀጥለው ጊዜ ያ ነገር አለ፣ አንቺ አላየሽም ወይ ፕሮሰሱ ላይ አልነበርሽም፣ ግን እንዳልነበረ ብቻ ነው የምታውቂው። ግን በሚቀጥለው ጊዜ ደግሞ አለ። ያው ማን ነው ብለሽ አትጠይቂም፣ ሃና ናት። እና በጣም የሚገርም ማንነት ነው ያላችሁ ሁለታችሁም። እና በፋሲል በኩል ያለው ደግሞ አመስጋኝ ነው። ፋሲል እኛ አሉ ወዳጆችህ እኛ ትላልቅ ነገር ስናስብ ይሄን አላሳካንም ወይ ይሄን አላረግንም ስንል ዋጋ ማንሰጣቸው ነገሮች ግን በጣም እጃችን ላይ ያሉ ልናመሰግንባቸው ምንችላቸው ብዙ ነገሮች አሉ ብሎ ላይ ከወጣንበት ያወርደናል ነው የተባልከውና እንዴት ነው ያ ነገር ያሳደግከው? ምክንያቱም ሲያመሰግን ሰው ይበዛለታል። ያ ደረጃ ላይ መድረስ ከየት መጣ? አሁን አይ ቲንክ የራሴ ደካማነት ነው እዛ ጋር ያደረገኝና ያለፍንበት ህይወት ነው። ብዙ ውጣ ውረድ አለው እንደ ማንኛውም ሰው ህይወት እና ለካ ይሄም አለ ብሎ የመገንዘብ አይነት ነገር ኤግዛክትሊ መቼ እንደጀመርኩ አላቅም፣ ግን በአንድ ወቅት የባሰም ነገር አለ የሚል ነገር ውስጥና ይሄኛው ሶኬ እንደውም ምስጋናና ብዙ እኔ አሁን የምንኖረውን ህይወት አሁን ብዙ ሰው እንዴት ነው
አንዳንድ ፈኒ ጥያቄዎችም ይመጣሉና ኤክሴል ከፍቼ ፕላን ላደርገው የምችለው እሷም የምንችለው ነገር አይደለም የምንኖረው ኑሮና ያስደነግጠኛል ራሴን በጣም አንዳንዱ ነገርና ወደ ኋላ ሄጄ ሳስበው ኢቭን ዶ ባቀውም እንዴት እንደሆነ ባቀውም እንዴት ሊሆን እንደቻለ ግን አላቀውምና ብዙ ጸሎቴም ምንም ወደ ምስጋና ሲለወጥ አስባለሁ። ምክንያቱም ፐርሰናሊ ራሴን ከልጅነት ጀምሮ አውቀዋለሁኝ ከሚያስፈልገኝና ከሚገባኝ በላይ የተደረገልኝ ሰው መሆኔን እኔ አውቃለሁ። ይሄ ለማንም ሰው ማስረዳት የለብኝም። ጥያቄም ውስጥ የሚገባ ነገር አይደለምና ከዛ የመጣ ይመስለኛልና አይ ቲንክ ይሉኛል አንዳንድ ጓደኞቼና ትንሽ ነገር ስፓጌቲ በሶስ ምናምን ተደርጎ ተመስገን ኩፓ ምናምን ነገር እላለሁኝ እና ከዛ የመጣ ይመስለኛል። እኔ ከተደረገልኝ ከማይገባኝ እና ከምፈልገው በላይ ስለተደረገልኝ ከዛ ዝም ብሎ ናቹራሊ ራሱ የመጣ ይመስለኛል እንጂ እንዲያስቤ እስኪ አፕሪሺየት ማድረግ ልልመድ ምናምን ብዬ ያደረኩት ነገር አይደለም። ግን አንድ ማደርገው ነገር አለ። አንዳንድ ጊዜ ወጣና ራሴን እዛ ጋር አርጌዋለሁ። ቅድም ሚስተር እንዳልሽው ስካን ነገር አደርግና ብዙ ቴክኖሎጂዎችም አሉ፣ አሁን ፖድካስቶች አሉ ምናምናና ሰልፍ ኤግዛምን የማድረግ ነገር እንደዛ አይነት ነገር ሳደርግ ዋይ ሚ እላለሁ አንዳንድ ጊዜ እና ኤክስፕላኔሽንም አልጠብቅም። ተመስገን ብዬ ስሙን ማክበር መጸለይ ስትሮንግ አይደለሁም። ፕሬየር ህይወት ይሄን ያህል ከሃኒ ጋር የሚወዳደርም አይደለም እና ግን ስቲል ስትራግል ማደርግ ልጅ ነኝ፣ ሰው ነኝ ምናምንና የሁሉ ለምን ተደረገልኝ ብዬ አስብና ምን አጠያየቀኝ ለምን ተመስገን ብዬ አላልፈውም። እዛ ጋር ከዛ የመነጨ ይመስለኛል። ግን ፊት ለፊትም የሚናገሩኝ ነገር አለ ምናምን አሁን ለምንድነው ምናምን ብለው የሚገረሙ ወዳጆች እንዳሉ አውቃለሁ። ግን አውቄው አይደለም እሱ አሁን አይ ቲንክ ምስጋናው፣ ትሩፋቱ፣ ጸጋው፣ በረከቱ ስለበዛልኝ ተመስገን ማለት ማዘወትር ይመስለኛል። በጣም የሚያስቀና ነገር ነው በክርስቲያን ህይወት። በምንም ልለፍ በምንም ተመስገን ማለት መልመድ። አንድ ካነሳው ነገር ላይ ማስመር የምፈልገው የተደረገልኝ ነገር ስለማቅ ነው። እሱን ሳስታውስ ለማመስገን ይገፋፋኛልና እንግዲህ የትንሣኤ በዓል እያከበርን ያለ ነው። የተደረገልን ነገር ክርስቶስ የከፈለልን ዋጋ ከዛ ጋር ስናነጻጽረው አለማመስገን አንችልም። እንግዲህ የክርስቲያን ህይወት ሙሉ ማስታወስ ነው። ወደ ኋላ ሄዶ ማስታወስ ነው። እግዚአብሔር እንዴት እንደወደደው ማስታወስ ነው። አንድ ልጁን እስከ መስጠት ድረስ ያደረገውን ያ ሁሉ የመዳን ሂደት የማስታወስ ስራ ነው። በየቀን በየምንሆንበት ነገር ሁሉ በራሳችንን በምናገኝበት ሁኔታ ሁሉ ያ ስናስታውስ ለምስጋና ደግሞ ይገፋፋናል። ለምን ለኔ እንዲህ ተደርጎልኝ ማመስገን። ለእግዚአብሔር ምን ሰጠው ብቸኛው ነገር እንግዲህ ማመስገን ነው። ትልቅ ጸጋ ነው። እግዚአብሔር ይባርክልህ። እኔ እህቴ ትግስት ከፈቀድሽልኝ እኔ ይሄ ሁሉ ነገር እንድናወራ መጨረሻ ላይ አሁን እንዲህ ነው ፋሲል አመስጋኝ ነው ሃኒ ድብቅ ናት አገልግሎት ብቻ ነው እንጂ ልታይ አትልም። ይሄ ሁሉ ነገር በለጋስነት የሰጡንን ወዳጆቻችሁን ላመሰግን እወዳለሁ በእውነት። ምክንያቱም ትክክለኛ ወዳጅ ሰው ያላየውን ነገር አይቶ የሚችል ወዳጅ ነው። ወዳጅነት እንግዲህ የሰውን መልካም ነገር ማየት መቻል ትልቅ ነገር ነው። በዛ ፈቃደኝነት ደግሞ መንገድ ሲነግሩኝ እኔ እማቀው ነገር ነው ኮንፈርም እያደረጉ የሄዱት በዚህ ባጭር ጊዜ ከእናንተ ጋር በነበረኝ ቆይታ። ግን በምን አይነት ደግሞ ስሜት ይነግሩኝ እንደነበረ፣ በምን አይነት ደስታ ያካፍሉኝ እንደነበረ ወደኋላ ስሰማው ድምጻቸው እስካሁን አለ እኔ ውስጥና እንዴት ጥሩ ሰዎች ናቸው። እንዴት ለአብሮነታችሁ ዋጋ ሰጡ። እንግዲህ አብሮ መሆን ይቻላል። በብዙ መልኩ ሰው አብሮ ይሆናል። ግን ለዛ አብሮነት ዋጋ መስጠት
ከዛ አብሮነት ለራስ የሚሆን ነገር መውሰድ ደግሞ የተለየ ነገር ነው ብዬ ነው የማስበው። በጣም እና ወዳጅነትም የምንማርበት እኔ የተማርኩበት ነው ይሄም አይነት ጓደኝነት እና አንዷም እንዲም አይነት ክርስትና አለ እንዴ ያስብሉኛል አለችኝ። እንዲም አይነት ክርስትና አለ ወይ? ይሄ ቀን በቀን የሚኖር ክርስትና ማለት ነው። እና እናንተ ምናልባት በዛ መጠን ላታዩት ትችላላችሁ፣ ግን በዙሪያችሁ ያለ ሰው ወደ ራሱ እንዲመለስ እንዲል፣ እንዲማር፣ እንዲጠይቅ ራሱን ደግሞ ቆም ብሎ እንዲያይ ያደረጋችሁ ናችሁና ለነዚህ ወዳጆቻችሁ እኔ በእውነት ከልብ አመሰግናለሁ። እግዚአብሔር ይስጥልን ስለሰጣችሁን ስላካፈላችሁን የነበራችሁ እንግዲህ የአብሮነት ጉዞ በእናንተ ስም ላመሰግናቸው ወዳለሁኝ። አንድ ነገር ልጨምር ሲስተር፣ አሁን እነኚህ ሰዎች የጠቀሻቸው ኮንትሪቢዩት አድርገዋል። እኛ አሁን ለሆነው እያንዳንዳቸው አካባቢያችን ያሉ ሰዎች ሰፋ ያለ ነውና እያንዳንዱ ቤተሰብ አሁን ላለነው እኔና ሃኒ ላለንበት ሁኔታ ኮንትሪቢዩት አድርገዋል። በትልቅ መንገድ ኮንትሪቢዩት ያደረጉ አሉ፣ በትንሹም ቢሆን ዴይ ቱ ዴይ ኮንትሪቢዩት ያደረጉ አሉ። የምናያቸው ሰዎች አሉ። እኛ ደግሞ እንደዚህ አይነት አሁን ትራንስፎርሜሽን በአይናችን ያየንበት ሁኔታ አለ። ሲስተር አንድ ቀን ካዥዋሊ አንስቼልሽ ይሆናል። ሁሉም ሰው በህይወቱ ባርናባስ ያስፈልገዋል። እኛ ነበረን እዚሁ የምትዩ ቤተሰብ ውስጥ ያሉ እኛን ለዚህ ያደረሱን ኮንትሪቢዩት ያደረጉ ሰዎች አሉ። በቀዳሚነት አባ ኢሳያስን በእውነት በጣም ማመስገን እንፈልጋለን። ከዛ እሳቸው ያስተዋወቁን ሌላ ብዙ ካህናት አሉ። እንደውል ነበር አዲስ አበባ ማነው ካናዳ ሆነን ክሮስ ሮድ ላይ ስንሆን የምንደውልበት ካህን አሉን እዚህ። እግዚአብሔር ይባርክልን። እግዚአብሔር አገልግሎታቸውን ሁሉንም ይባርክ። ጓደኞቻችን ወዳጆቻችንም እግዚአብሔር ይስጣቸው። እኛ ካለነሱ እንደዚህ መሆን አንችልም ነበር፣ የሚጎል ነገር ይኖረው ነበርና ኮምፕሊት ያደረጉን እነሱ ናቸው። አንድ የመጨረሻ ነገር ማለት መፈልገው እንግዲህ ምናልባት እንደ ክርስቲያንም የእሁድ ራት ተነስቷል እናንተ ስታወሩና ንጹህ የሆነ ኢንቫይሮንመንት መፍጠር ክርስቲያናዊ ኢንቫይሮንመንት መፍጠር ትልቅ ነገር ነው። ምክንያቱም ሰዎች ብዙ ጊዜ አካባቢያቸው የሚሆኑበት አካባቢያቸው ለመለወጣቸው ምክንያት ነው። ምክንያቱም ንጹህ ያልሆነ አካባቢ ሰው ከተገኘ የሚሰበሰብ ከሆነ ንጹህ ያልሆነ ባህሪም ለምዶ ይሄዳል አይደል? ግን እናንተ ቤተክርስቲያን አጠገብ ሆናችሁ እኛ ብቻ አይደለንም ብላችኋል፣ ሌሎች ሰዎችም አብረዋችሁ አሉ። ግን ስትጀምሩ 4 እንደነበራችሁም ነግራችሁናል። እና እንደዚህ አይነት ነገሮችን ለሰዎች መሆን ቦታ መሆን፣ ምክንያቱም ቦታ ይጠፋል። ያ ቦታ ደግሞ ንጹህ ቦታ መጠጥ የሚጠጣበት አይደለም ወይ ሌላ ነገር የሚደረግበት ሳይሆን ከቤተክርስቲያን የቀጠለውን ነገር የሚቀጠልበት ቦታ መሆን ትልቅ ነገር ነውና አድማጭ ተመልካቾቻችንም ይህን ነገር እንደተገነዘቡት እንገምታለን። እኛም በህይወታችን ይዘን ይሄድ ነው አካባቢያችን ምን አይነት አካባቢ ለሌሎች እንፈጥራለን፣ ንጹህ ኢንቫይሮንመንት ነው ወይ መንፈጥረው ሚለውን ይዘን እንሄዳለን። በጣም እግዚአብሔር ይስጥልን። እንግዲህ ፋሲካም እንደመሆኑ መጠን ካናዳም ያሉት በሌላም በውጭ ዓለም ያሉት በኢትዮጵያ ውስጥም ላሉት ወዳጅ ዘመዶቻችሁ ቤተሰብ ሁሉ እንግዲህ ፋሲካም እንደመሆኑ መጠን እንኳን አደረሳችሁ እንድትሉ እድሉን እንስጣችሁ። እሺ፣ መጀመሪያ ካናዳ ካሉት ውድ ቤተሰቦቻችን ወንድም እህቶቻችን እንጀምርና እንኳን አደረሳችሁ። በጣም ነው ሚስ የምናደርጋችሁ። ያው እግዚአብሔር ፈቅዶ በአካል እዚህ ብንሆንም ያው በመንፈስ ከናንተ ጋር እንደሆነን እያንዳንዷን ነገር እያነሳ እንደምናወራ ቤት አጽዱ አታጽዱ ጭቅጭቁም እንዳለ ነውና ሁሉን ነገር እናስታውሳለን፣ እናወራለን። ጥሩ ሜሞሪ ነው ያለን። እንኳን አደረሳችሁ እንላለን እና በአዲስ አበባም የምትገኙ ወንድም እህቶቻችን የቤተ ክርስቲያን አባላችን ቤተሰቦቻችን ወዳጅ ዘመዶቻችን በሙሉ እንኳን
ፋሲካ በዓል በሰላም አደረሳችሁ ለማለት እንፈልጋለን። ውድ የሰላም ካቶሊክ ቴሌቪዥን አድማጭ ተመልካቾቻችን እንግዲህ ህይወት እንደ ጥሪ የሚለውን ፕሮግራማችን የፋሲካ ፕሮግራማችንን ከስቱዲዮ ወጣ ብለን አድርገናል። እናንተም ከዚህ የቤተሰብ ጥየቃችን ብዙ ነገር እንደተማራችሁ እርግጠኞች ነን። መልካም በዓል። ክርስቶስ ከሙታን ተነሳ፣ ሞቶ ሞትን ረገጠ፣ ሞቶ ሞትን ረገጠ። በመቃብር ውስጥ ላሉት የዘላለም